መንግስት ባዶ ፉከራ ገደል ሊጥል እንደሚችል እርግጠኛውን ይናገራል። ስለዚህ ጥሩ አይደለም። እንደ ሀገር እየተራበች ነው። እንደ ሀገር እየተራበች ነው። ከአንድ ክልል ወደ አንድ ክልል ለመሄድ ጥያቄ ምልክት አለው። እንደ ሀገር የተሰራ ነገር የለም። የመንገድ ብልጭልጭ ነገር ተሰርቷል። እውነቱን ነው የምናገረው። የመንገድ ብልጭልጭ ነገር መንገድ፣ መብራት ምናምን ተሰርቷል። ሀገር ተቀየረ ማለት አይደለም። ሜጋ ኢንፍራስትራክቸሮች አባይ እስካሁን የመብራቱን ጉዳይ አልቀየረው። አባይ ተገድቧል ተብሏል። ደስ ብሎኛል። እጅግ የሚደንቅ ነገር ነው። ነዳጅም ሞቷል ተብለናል። ሁለቱም እየሰሩ አይደሉም። አባይ ተገድቧል፣ ነዳጅም ሞቷል። ነዳጅ ከወጣ ነዳጅ ዋጋ ይቀንሳል አይደል? መብራት አልቀነሰ። የመብራት ኢትዮጵያ ላይ የመጣ አይደለም። ውሃ ብትለው ውሃ የለም። ነዳጅ አሉ ነዳጅ የለም። ወሬው ብቻ ስለሆነ በጣም 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 የሚገርም ነገር እንደሆነ እያየው ነው። እና ያንን ነገር ብታስተካክሉት መልካም። ስለማይጠቅም አዋጅ ታውጇል፣ የጾም አዋጅ። እኔ ደግሞ ቲክታክ ላይ በብዛት ስሰማችሁ እኛ አዋጅ አናውጅም፣ ጾም ጸሎት በድብቅ እንጂ በአዋጅ የሚሆን የለም የሚል ትምህርቶች በብዛት ታስተምራላችሁ። አሁን ካሉት ጋር ክላሽ አያደርግም? እሱ ነው የኔ ጥያቄ። ክላሽ አያደርግም ወይ? ለምንስ አስፈለገ? አይ ቤተክርስቲያናት ማን ነው አያውጁም ያለ? እስከ ዛሬ ቤተክርስቲያን ታውጃለች። ካውንስሉ በተለያዩ ጊዜያቶች አጠቃላይ አብያተ ክርስቲያናትን በተመለከተ አውጇል። ብዙ ጊዜ አድርጓል። እንደገና ደግሞ ያው የእኛ ሴንትራላይዝድ ነው አይደለም፣ ዲሴንትራላይዝድ የሆነ ስለሆነ ምን ማለት ነው? ለምሳሌ ሙሉ ወንጌል እንደ ሙሉ ወንጌልነት በራሷ ልታወጅ ትችላለች። መካነ ኢየሱስ ለምዕመናኗ በዚህ ጉዳይ ላይ እንጸልይ ልትል ትችላለች። ከዛ አልፎ ደግሞ አጥቢያ ራሱ ሊጸልይ ይችላል ማለት ነው። አጥቢያ በሆነ ጉዳይ ላይ በዚህ ጉዳይ ላይ እንጸልይ፣ ለምሳሌ ለታመመ ሰዎች ሊጸልዩ ይችላሉ በጾም ጸሎት አድርገው እና ይሄ እንትን አይደለም ልል ነው። ማን እንዳለም አላውቅም። እውነት ለመናገር ቤተክርስቲያን ታውጃለች። አሁንም የተለየ ነገር የለም። አይ ቲንክ ሙሉ ወንጌል የተወሰነውን ሰምቻለሁኝ። ትላንትና ነው ያወጣቸው። አይ ቲንክ ትላንትና ወጣ። እኔ የሙስሊምና የኦርቶዶክስን ነው የምጾመው ምናምን ብዬ ሳልጨርስ አሁን ደግሞ ጨመራችሁብኝ አንድ ወሬ እናንተንና አንተ የት ነህ? ፖስት ላደረገው ነው። የት ነህ አንተ የት ቸርች ነው? ዮኒ አይ በጣም እውነት ለመናገር ዮኒ እኔ በዚህ ጉዳይ ላይ በጣም ሲሪየስ የሆነ ኮሜንት አለኝ። ዮኒ እንደ ወንድም የምትሰማኝ ከሆነ አንዳንድ ቅር ያሉ ነገሮች አሉ። አይ ከኮመንቱ በፊት ምን ነግር መሰለ፣ አሁን ሙሉ ወንጌል ለብቻዋን ያወጣቸው አልከኝ። መካነ ኢየሱስ፣ ቃለ ሕይወት፣ ሌሎቹም አብረው ያልሆኑበት ምክንያት ምን ይመስላል? እንግዲህ በክርስቶስ አንድ ናቸው አይደል? አብረው ያልሆኑበት እኮ አይደለም። ህብረት እኮ አለ፣ ህብረት አለ፣ ካውንስሉ አለ። ካውንስሉ ባለበት ሙሉ ወንጌል ያለችውን አሁን መካነ ኢየሱስ ላትቀበለው ትችላለች። ራይት? አይ ላትቀበለው ትችላለች የሚባል ነገር የለም። መቀበል ማለት ሪጀክሽን አይኖረውም። ለምሳሌ ምንጸልይ፣ ይሄ ቆንጆ ሀሳብ ነው፣ በዚህ ጉዳይ ላይ እኛም እያሰብን ነበረ እንደ ቤተክርስቲያን አብረን እንጸልይ ሊሉ ይችላሉ። ፎርስ የሚደረግ ነገር የለ። የራሳቸውም ደግሞ ሌላ ደግሞ ፕሮግራም ሊኖራቸው ይችላል። አየህ፣ እንደ ራእይ ተቀባይ ግን ከሆነው እያልክ እኮ ሴንትራላይዝድ አይደለም ስጀምርልህ እኮ አሁን እሱን አንደርስታንድ ማድረግ አይደለም ብለን ስላልን እንደዛ ማለት እኮ አይደለም። ለምሳሌ ሴንትራላይዝድ ካልሆንክ በክርስቶስ አንድ አይደለም። ቆይ አንድ ጊዜ ዘግበኛ አባቴ። ቆይ እሺ፣ ራእይ መጽሐፍ ምዕራፍ 3 ላይ ራእይ መጽሐፍ ምዕራፍ 3 ላይ ስትመለከት ለምሳሌ የኤፌሶን ቤተክርስቲያን ትልቁ ድክመቷ ምን ነበር? የዛ ቦታ ላይ ታስታውሳለህ? የራእይ ምዕራፍ 3 እና ሐሳብ እስቲ ላንበው። አንብበው እስቲ ቁጥር 16 ጀምር አንብበው እስቲ። እሺ ራእይ 3:16 ቤተሰብ እናንብ። ማለት ሰባቱንም ቤተክርስቲያናት እናገኛለን አይደል? እዛ ላይ ከምዕራፍ 1 ስትጀምር ሁሉንም ቤተክርስቲያናት ለሁሉም ቤተክርስቲያናት መጽሐፉ ተጽፏል፣ ያላቸው ችግር እየተነገረ ማለት ነው። ስለዚህ እንዲሁ ለብስ ላለ በራድም ወይም ትኩስ
ስላልሆንክ ባይዘዌ ከአፌ ግን ሰብስክራይብ ውጣ የሚለው ቃል ከእንግሊዝኛ ቃል 3:16 የመጣ ላይ ሲሆን ትርጉሙም ተመችቶኛል፣ ሀብታም ተስማምቶኛል፣ ነኝና አመሰግናለሁ ባለጠጋውን ማለት ያለው እንደሆነ ታውቃላችሁ። እንዲሁም ስንኳ አያስፈልገኝም የምትል ስለሆንክ ጎስቋላና ምስኪንም ድሃም ዕውርም የተራቆትክም መሆን ስለማታውቅ ባለ ጠጋ እንድትሆን በእሳት የነጠረውን ወርቅ ተጎናጽፈህም የራቁትህን ሀፍረት እንዳይገለጥ ነጭ ልብስን እንድታይ ዓይኖችህን የምትኳለውን ኩል ከእኔ ትእዛዝ ዘንድ እመክርሃለሁ። እኔ የምወዳቸውን ሁሉ እገስጻቸዋለሁ፣ እቀጣቸዋለሁም ይላል። እንግዲህ ቅና፣ ንስሐም ግባ። እነሆ በደጅ ቆሜ አንኳኳለሁ። ማንም ድምፄን ቢሰማ ደጁን ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱ ጋር እራት እበላለሁ፣ እርሱም ከኔ ጋር ይበላል ይላል። አሁን ካልከው ጋር የሚያገናኘው ነገር አሁን ይሄ መጽሐፍ ምንድን ነው አይደል? ኦኬ አሁን ይኸውልህ ይሄ ለአንዱ ቤተክርስቲያን ለኤፌሶን ቤተክርስቲያን የተጻፈ ኤፌሶን መጽሐፍ ላይ ስትመለከት በጣም በሚገርም ሁኔታ ኤፌሶን መጀመሪያ በፍቅር ከተነሳ የኤፌሶን ቤተክርስቲያኖች የምትነሳው ፍቅር በመካከል የወንድሞች ፍቅር ሲነሳ የኤፌሶን ቤተክርስቲያን የምትነሳው የኤፌሶን ቤተክርስቲያን ንስሐ ግቢ የተባለችበት ምክንያት ሌሎቹ 7 ናቸው። እነ ሰርምኔስ፣ እነ ጴርጋሞን፣ እነ ቲያጥሮን 7 ናቸው ያሉት። የነዳው ስለሆነ መጽሐፉን ማየት ስለማለት ግን የተለያዩትም ቤተክርስቲያናት እነዚያ ቤተክርስቲያናት የተለያየ እንትን ውድቀት ነው ያለባቸው። ስለዚህ ለዚች ቤተክርስቲያን ንስሐ ግባ ተብሎ ሲነገረው ለሌላኛው ቤተክርስቲያን ደግሞ አብረ ንስሐ ግባ አልተባለም። የክርስቶስ አካል መሆናቸው አካልነታቸው አካል ነው። ግን በሎካል ኢቨን ሎካል መሆናቸው ራሱ አንዱ እንድትገባ ራሷ እንድታዋርድ ቤተክርስቲያን ተነግሯታል ማለት ነው። ለምሳሌ ፍቅር ያልጣለችው በፍቅር ጉዳይ ያልተወቀሰች አንድ ቤተክርስቲያን የዚች ቤተክርስቲያን ሄዶ እዛ አይታወጅም። የሚታወጀው በዚች ቤተክርስቲያን የታወጀው የጣለችውን ነገር እንድታነሳ በዛ ጉዳይ ላይ ንስሐ እንድትገባ ነው። ተረተይ ከሆነ ስለዚህ ስቲል አካል ነች። የኤፌሶን ቤተክርስቲያን፣ የቲያጥሮን ቤተክርስቲያን፣ የጴርጋሞን ቤተክርስቲያን እነዚህ አካላት ናቸው አንድ ላይ። ግን ደግሞ በሎካል ቤተክርስቲያን የነበረው ችግር ያ ችግር ለምሳሌ የገላትያን ቤተክርስቲያን ብታነሳ እኮ የገላትያ ቤተክርስቲያን ትልቁ ችግር ከኤፌሶን ቤተክርስቲያን ፈጽሞ አይገናኝም። የገላትያ ቤተክርስቲያን የነበረ ችግር ጳውሎስ በጣም ከሚፋለምበት ነገር አንዱ በቤተክርስቲያኒቷ ሕግን መጨመር አለባችሁ የሚሉ የይሁዲ ቤተክርስቲያን አስተማሪዎች ማለት ክርስቲያን የሆኑ ግን ደግሞ የይሁዲ እምነት ተከታይ የሆኑ ሰዎች መገረዝን መጨመር አለባችሁ፣ ሳባት እነዚህ የተለያዩ ምንድን ነው የሚባሉት የሃይማኖት ሳክራመንት የምንላቸው አሁን አይነት ነገሮች ለምሳሌ የፋሲካ በዓልን ማክበር አለባችሁ፣ እንደገና መገረዝን መጨመር አለባችሁ፣ ሰንበትን ማክበር አለባችሁ የሚሉ ይህንን ካልጨመራችሁ መገረዝን ካልጨመራችሁ ምን አትሉም ነው የሚላቸው። ትድኑም በክርስቶስ ኢየሱስ ብቻ ማመን አያድናችሁም ብለው ይሰብኩ ነበረ። ለምሳሌ ጳውሎስን እስቲ ቁጥር ገላትያ 6:17 አምጣልኝ ወንድምነት 6:17 ጳውሎስ ክስ እናንተ ልትከሱኝ አትችሉም ይላቸዋል። ከቁጥር 15 ጀምረ አንብበው ምን እንደሚል ማለት ነው። በጣም የሚገርም ክፍል ይናገራሉ። እሱ ጋር ምንድነው በክርስቶስ ኢየሱስ አዲስ ፍጥረት መሆን ይጠቅማል እንጂ መገረዝ ቢሆን ወይም አለመገረዝ አይጠቅምምና በአዲስ ስርዓት በሚመላለሱ ሁሉ ላይ በእግዚአብሔር እስራኤል ላይ ሰላምና ምሕረት ይሁን። እኔ የኢየሱስን ማኅተም በስጋዬ ተሸክሜያለሁና ከእንግዲህ ወዲህ እንኳን ማንም አይፍረድብኝም፣ እንኳን አያደክመኝ። ወንድሞቼ የጌታችን የኢየሱስ ክርስቶስ ጸጋና ምሕረት ከመንፈሳችሁ ጋር ይሁን አሜን ይላል። አየው ምን ተሸክም ያለው አለ ጳውሎስ? ክርስቶስን የኢየሱስን ምን የኢየሱስ ክርስቶስን ወይም ደግሞ የኢየሱስን ማኅተም በስጋዬ ተሸክም ያለው። አየ መገረዝ አይደለም ይላቸዋል። መገረዝ አይደለም
አየህ፣ በዚች ቤተክርስቲያን የሚያስጨንቋቸው ስለምንድን ነው? ካልተገረዛችሁ ብለው ነው፣ አትድኑም ብለው። ክርስቶስ ኢየሱስን በማመን መዳን አይገኝም። ጳውሎስ ደግሞ ትልቁ ሪፊዩት የሚያደርገው ምንድን ነው? ይህንን ነው። ይህንን የት ጋር ነው የምታገኘው? ምዕራፍ 2 ቁጥር 16 አንብበልኝ። ተመልከት አሁን እንዴት ነው የዳነው ሰው የሚለውን በመገረዝ ባለመገረዝ፣ ህግን በመጨመር ሌላ ነገር በማድረግ አይደለም። ሰው ኢየሱስን በማመን ነው የሚድነው የሚላቸውን ተመልከት፣ አንብበው። ቁጥር 16 2:16 እኛ ራሳችን ያመንነው በክርስቶስ ኢየሱስ ያመንነው ይሄንን መዳን ስለምናገኝ ነው ይላል። ግን ምን መሰለ የምትረሳው፣ ይሄ የተጻፈው ለማን ነው? ለገላትያ ሰዎች ነው። በገላትያ ቤት የነበረው ቤተክርስቲያን ለምሳሌ የአንደኛ ቆሮንቶስ ጋር ስትመጣ በቆሮንቶስ የነበረው ቤተክርስቲያን የገላትያ ቤተክርስቲያን፣ ቆሮንቶስ ቤተክርስቲያን የጸጋ አጠቃቀም ለምሳሌ ችግር ነበረባት። እየገባህ ነው አለ። አሁን ቤተክርስቲያን አንድ ሎካል ቤተክርስቲያን የራሷ ችግር ይኖራታል። ለዛ ችግር ነው ኮንደምን መደረግ ያለባት። በዛ ችግር ላይ ነው የሆነ ነገር ማድረግ ያለባት። አሁን ለምሳሌ ምን መሰለህ የገላትያ ቤተክርስቲያን ሌላ ነው፣ ሌላ ነው፣ ያ ሌላ ነው። ተንፈስ። ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ስራ እንዳይሆን አውቀን ስጋን የለበሰ ሁሉ በሕግ ስራ ስለማይጸድቅ እኛ ራሳችንን በሕግ ስራ ሳይሆን በክርስቶስ እምነት እንድንጸድቅ ዘንድ በክርስቶስ ኢየሱስ አምነናል ይላል። በማን እንድንጸድቅ? በክርስቶስ ኢየሱስ። እንዳጨርስ የያዕቆብ መልእክት ጋር ወስደሃለሁ። ይህን አንብበዋል አንተ፣ ይህን ተቀብለዋል አንተ። የያዕቆብ መልእክት ጋር ልውሰድህ። ምን ይል መሰለ ያዕቆብ መልእክት ምዕራፍ 2 ከቁጥር 14 ጀምሮ አነብልሃለሁ። ወንድሞች ሆይ ይላል፣ እምነት አለኝ የሚል ስራን ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላልን ብሎ ይጠይቃል። ከዛ ወንድም ወይም እህት ራቁታቸውን ቢሆኑ የዕለት ምግብ ቢያጡ ከእናንተ እንዲሁም በደህና ሂዱ፣ እሳት ሙቁ፣ ጥገቡን ቢሏቸው ለእውነት ግን የሚያስፈልጉትን ባትሰጧቸው ምን ይጠቅማቸዋል? እንዲሁም ስራ የሌለው እምነት ቢኖር በራሱ የሞተ ነው። ስራ የሌለው እምነት በራሱ የሞተ ነው። በደንብ አድርጌ ነው የማነበልን። የሞተ ነው ይላል። ነገር ግን አንድ ሰው አንተ እምነት አለ እኔም ስራ አለኝ፣ እምነት ከስራ ለይተ አሳየኝ፣ እኔ እምነቴን በስራዬ አሳይሃለሁ ይላል። ስለዚህ አሁንም የምነግርህ እምነት እያላችሁ ለምትጮሁ ስራው ከሌለ የሞተ ነው እያለ መጽሐፍ ቅዱስ ይነግራል። ይህንስ እንዴት ነው የምታስታርቀው? እስቲ ንገረኝ። ኦኬ እሺ ዮይልዬ፣ ይሄኛው አሁን አንተ የምታወራው ይሄኛው ስራና የገላትያ ስራ በጣም ፈጽሞ የተገናኙ አይደሉም። አሁን አንተ መለየት ያለብህ ይሄንን ሁለቱን ነው። ያኛው ስራ ሰው ለመጽደቅ ያስፈልገኛል ብሎ የሚሰራው ስራ ነው። አሁን ቅድም እንዳልኩ ከድህነት ጋር አያይዞ ለምሳሌ ይህንን ካልተገረዛችሁ በስተቀር አትድኑም ብሎ ለመዳን ስለ ድህነት አይደለም ያወራው። ቆይ እዚህ ጋር ስለ ድህነት ነው የሚያወራው ወይስ አይደለም? እኔ ያነበብኩት ቆይ አንዴ ስለ ደህንነት አያወራም። ስለ ደህንነት አያወራም። ኦኬ ልጨርሰው። ስለ ደህንነት አያወራም ነው ያለኝ። ላስረዳ። አንተ አታስረዳኝም የሚለውን ነው የምነግርህ። ኦኬ ደህንነት የለውም ይላል። ደህንነት የለውም ይላል። ቆይ አንተ አታስረዳኝም። መጽሐፍ ቅዱስ የሚለውን እነግርሃለሁ። አታስረዳኝ። ሁለታችንም አንድ አይነት መጽሐፍ ቅዱስ እያነበብን በእኔ መንገድ ተረዳ ማለት አትችልም። ዩኬንት ሁለታችንም አንድ አይነት መጽሐፍ ነው የምናነበው። የተለየ አላደረግም አንተ። ስለዚህ አሁን ልምጠይቅ ምንድን ነው ከ14 ጀምሮ ስሙልኝ። ወንድሞች ሆይ እምነት አለኝ፣ ስለ እምነት ነው እያወራን ያለ ነው። እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? ስለ እምነት እያወራ ነው አይደለም? እሱን ራሳችሁ ተረዱት። እምነቱስ ሊያድነው ይችላልን ብሎ ይጠይቃል። ከዛ ወንድም ወይም ሴት እህት ራቁታቸውን ቢሆኑ የዕለት ምግብ ቢያጡ ቢራቡ ቢጠሙ ቢራዙ ነው ትርጉሙ። ከእናንተ አንዱም በደህና ሂዱ፣ እሳት ሙቁ፣ ጥገቡም ቢሏቸው ለሰውነት ግን የሚያስፈልገውን ባትሰጡት ምን ይጠቅማቸዋል ይላል።
እሺ ከዛ እሺ ባይዘዌ ግን እንዲሁም ሰብስክራይብ ስራ የሚለው ቃል የሌለው ከእንግሊዝኛ እምነት ቃል የመጣ ቃል ሲሆን በቃል ትርጉሙ ስለ እምነት አወራን ተመችቶኛል፣ መጀመሪያ። እዚህ ጋር ተስማምቶኛል፣ እንዲሁም አመሰግናለሁ ስራ ማለት የሌለው እንደሆነ እምነት ቢኖር ታውቃላችሁ። በራሱ የሞተ ነው። እኮ ይሄ ከዛስ ትምህርታችን እኮ ነው ጆዬ፣ ይሄ ትምህርታችን እኮ ነው። እኛ እሺ ታዲያ አሁን ትምህርታችን ቅድም የሆነው ያልከኝ ምንድን ነው እኮ ስራ ጎበዝ ይኸውልህ የመገረዝ ይኸውልህ የብሉይ ኪዳን 617 ህግ 13 ህግ መጠበቅ በዛ ትድናል የሚል ትምህርት የለንም። ይሄ ስራ ግን ምን አይነት ስራ ነው ካልክ ግን በእምነትህ ምክንያት የሚገለጠውን ስራ ነው ያዕቆብ እየጠየቀ ያለው። በእምነትህ ምክንያት የሚገለጠውን ስራ ምን ማለት ነው ካልክ የኤፌሶን መጽሐፍ ምዕራፍ 2 ቁጥር 10 ላይ አንብብልኝ። ይሄ ነው ትምህርታችን። ይኸውልህ እንዴት አይነት ፋውንዴሽን እንዳለን ላሳየህ ጆዬ። ኤፌሶን 2 ባትሰራስ ቆይ 2:10 ያለው ብላል። ቆይ አልጸደቅም ጆዬ። በቃ የኛ ትምህርት ተስማማንም። ይሄ የኛ ትምህርት ነው። ይኸውልህ ግን አሁን ጾሙን እኛ ረሳብኝ እኮ በዚህ አጋጣሚ። ቆይ አይ ይህችንማ መልሰን እንሂድ። እችን አስተማሪ ስለሆነች ጆዬ 2:10 አንብብልኝ። ኤፌሶን መጽሐፍ 2:10 አንብብልኝ። አንብላለሁ ወደ ኤፌሶን ሰዎች የላከው የጳውሎስ መልእክት ወደ ኤፌሶን መጽሐፍ 2:10 አንብብልኝ። እኛ ድነታችን ቤቱ ቁጥር 8 ላይ በጸጋ ድናቸዋል ካለን በኋላ እሷን ምዕራፍ ከምንድን ነው ማንም እንደመካ ከስራ አይደለም ካለ በኋላ ይቺንማ የሁሉም ጴንጤ ስትገባ አይደለም ጆ አልገባም። ከስራ አይደለም ማለት መዳናችን ከስራ አይደለም። የዳነው ግን ለስራ ነው። ጆ በደንብ አድርገህ ስማኝ። የዳነው ለስራ ነው። መዳናችን ግን ስራውን ከመስራት የመጣ መዳን አይደለም። ይህ ነው አሜሪካንስ እንደሚሉ ኦፔሮ ቦታሮ ነው የሚሉት ይሄን ጉዳይ። ሰው በጸጋ ይድንና ጆዬ፣ ሰው በጸጋ ይድንና ሰራተኛ ይሆናል። ሰራተኛ ሆኖ አይድንም። ይሄ ትምህርታችን ነው። አሁን ለምሳሌ 2:8 ጀምረ እስከ 10 አንብበው። እሷንማ ሁሌ እኔ ስገባ የተማርኳት የመጀመሪያው ግድ የለም ጆዬ፣ አንብበው። ከዛ በኋላ ሮሜ ምዕራፍ 4 አንብልኛ እጨርሳለሁ። ጸጋው በእምነት አድኗቸዋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ ድሮስ ማን ሊሰጥ ነው? እግዚአብሔር ነው በጸጋ ሊሰጥ። አታቁመው፣ ቀጥል አባቱ። አዎ ከእናንተ አይደለም ማንም እንዳይመካ ከስራ አይደለም ይልና ከዛ በኋላ ደግሞ ወደ ስር ሲመጣ እኮ አፍን የሚያስይዝ ነገር አለ። እሷን ነው የምፈልገው። አሁን ቀጥሎ ያለችው 10ን አንብብልኝ። እኔ ትምህርታችን ያልኩህ እኮ እሷን። እኛ ፍጥረቱንንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ፈጠረን። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ጌታ ነው። ቆይ አንድ ጊዜ አየህ፣ መልካሙን ስራ ለማድረግ ከማን ተፈጠርን ጆዬ? ከኢየሱስ አይደለም፣ በማን? በክርስቶስ ኢየሱስ ተፈጠርን። አየህ፣ ስራውን የቀደመው በክርስቶስ መፈጠርን የቀደመው መልካሙ ስራን የቀደመው ወይንስ በክርስቶስ መፈጠርን የቀደመው? ጆ ምን መልካሙ ስራን የቀደመው ወይንስ በኢየሱስ ክርስቶስ መፈጠርን የቀደመው? አንብበው ቁጥር 10 አንብበው። እዚህ ጋር የሚለው ምን ይላል? እኛ ፍጥረቱን ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠረን ይላል። ስለዚህ ምኑን ለማድረግ ነው እኛ በክርስቶስ ኢየሱስ የተፈጠር ነው? መልካሙን ስራ ፈጣሪ ነው እኮ። ኖ ዳግመኛ ነው የሚለው። ኖ ከጸጋ ይሄ እኮ የድሮ ፍጥረት አይደለም። ዳግመኛ የሚለውን አንብብልኛ ፈልግልኝ እንዴ። ለምን አታነበው አንተ? ሙሉን አንበው። ምንድን ነው የሚለው? በክርስቶስ ኢየሱስ የተፈጠረው ሰው መቼ ነው? እሺ አይ እኔ የምጠይቅ ኢየሱስ ክርስቶስ ፈጣሪ አይደለም እንዴ? እሱ ይኸውልህ፣ ይሄ የሰው ልጆች የፍጥረት ባለቤትማ ጌታ ኢየሱስ እሱ ምንም ጥያቄ የሌለው ነው። በክርስቶስ ግን በስጋ ተገለጠ እንጂ አምላክ ነው። ሁሌም ዘላለማዊ አምላክ ነው። እሱ ስለሱ የሚያወራለን። ይሄ የሚያወራው ስለ አዲስ ኪዳን አዲስ ፍጥረትነት ነው። ኦኬ፣ አዲስ ፍጥረትነት በክርስቶስ ኢየሱስ የጠፋው ሰው ያለቀለት ሰው በጨለማ የነበረው ቁጥር ራሱ መጽሐፍ ሲጀምር ምዕራፍ 2 ቁጥር 1 ሲጀምር ምን ብሎ በኃጢአታችንና በበደላችን ሙታን ሆነን ሳለን ብሎ የሚጀምር አየህ። ይሄ የሞተውን ሰው ከመጀመሪያው ጥያቄ ርቀ ሌላ ቦታ ሄድኩበት ምክንያት ስላልገባኝ እችንማ አስጨርሰኝ ጆዬ። ወንጌል ስለሆነ እችን አስጨርሰኝ። ለምን መሰለህ? አሁን ብዙ ሰዎች የሚሳሳቱት ምን መሰለህ? ሰው ሰርቶ ይፈጠራል ብለው ነው የሚያምኑት። አይደለም፣ መጽሐፉ እንደሱ አያስተምርም። የምትፈጠረው ወይም በክርስቶስ ኢየሱስ ዳግመኛ ከእግዚአብሔር ጋር የምትታረቀው ልጅ የምትሆነው የተፈጠርከው ለምንድን ነው ከተባለ ለመልካም ስራ ነው። ያዕቆብ ይሄንን ትምህርት ነው እየሞገተ ያለው። አንተ ይላል ሀብታም የሆነን ከፊት ለፊት አስቀምጠህ
ከኋላ ድሃውን መብላት የማይችለውን ምግብ እንኳን መስጠት እያቃተ እምነት አለኝ ብትል የት ጋ ነው መፈጠርህ? ለምን የተፈጠርከው መልካሙን ስራ ለማድረግ ነው። ስለዚህ ያ ሰው የሚወቀሰው ሰው መፈጠር አለብህ፣ እንደገና በክርስቶስ ኢየሱስ መፈጠር አለብህ። ብትፈጠር እሺ ዳግም ብትወለድ የክርስቶስ ኢየሱስ መንፈስ ቢኖርብህ ልጅ ብትሆን ይሄንን መንፈስ የተፈጠርክለትን ያንን ስራ ከመስራት ወደኋላ አትልም። ካልሰራ አልተፈጠርክም። የተፈጠርክለት ስራ የመልካም ስራ ነው፣ ለመልካም ስራ ነው። አሪፍ። እሺ በቃ ስለዚህ ጆዬ ተመልሼ እገባለሁ። ጌታ ኢየሱስ ይባርክ። ምን ነው በእውነት ስራ ላይ ሆኜ ነው ጆዬ። የሆነች አሁን ነገር ሰባት ሳልልትሄድ ደቂቃ ነው። 7 ደቂቃ ይመች። አይ ያለኝ ግን ችግር እውነት የለም። በጌታ ፍቅር መልሼ እመጣለሁ። እሺ ካለ ጎበዝ። በኋላ ከ1 ሰዓት በኋላ ጨርሳለሁ፣ ካለ እመለሳለሁ። እሺ ጌታ ኢየሱስ ይባርክ። በጣም ይቅርታ እውነት። አረ ችግር የለም ብሮ። እሺ ጆዬ። እሺ እሺ እሺ፣ መልካም ጊዜ። አሜን። እሺ እኔ አሁን የምለው ምን መሰላችሁ ቤተሰብ፣ እኔ የምለው ምንድን ነው፣ የተጠየቀው ስለ ጾም ነው። ፍሬንድ ላጥ ብሎ ወጣ፣ ይመቸው፣ ችግር የለው፣ እሱ ችግር የለው። የእኔ ጥያቄ የነበረው ምንድን ነው፣ አዋጁ ለምን አስፈለገ? የታወጀው ለሆነች ቤተክርስቲያን ነው ብሎ የዮሐንስ ራእይን አወጣልኝ። ጾም ማንንም እንደሚጠቅም መቼም አይደለም። ክርስትና በእስልምና ጾም አለ እና ይጠቅማል፣ ከእግዚአብሔር የሚያቀርብ ነው ጾም ጸሎት። እንዲያውም ኢየሱስ ክርስቶስ አንዴ ለሐዋርያቶቹ መፈወስ ሰጥቷቸው ቅባት ቀብቷቸው ደቀ መዛሙርቱ እንዲፈውሱ ከደዌ አድርጎ አንደኛው አልወጣላቸው። ከዛ ኢየሱስ ክርስቶስ መጥቶ ያንን አጋንንት ካወጣ በኋላ ምን አላቸው መሰላችሁ? ይሄኛው እንዴ ጌታ ሆይ ይህን ነገር እኛ ስልለው እኮ አስቸግረን አንተ እንዴት አደረከው ሲለው እንደዚህ አይነቱን በጾምና በጸሎት ነው የሚወጣው ብሎ ኢየሱስ ክርስቶስ ራሱ ተናገረ ማለት ነው። ስለዚህ እርኩስ መንፈስን ምናምን ማውጣትም የምትችለው ስትጾም ስትጸልይ እንደሆነ መጽሐፍ ቅዱስ ይናገራል። ስለዚህ ንግግራችን ስለ ጾም ነበር። አሁን እኔ የምለው በጸጋው ድነሃል ካልከኝ ለምን የደህንነት ትምህርት አስተምረኛለህ? ለምን አስፈለገኝ? እሱን ልጠይቀው ነበር። ስለሚያቅ ነው ላጥ ብሎ ሄደው፣ ስለሚያቅ ገባ። በጸጋው ድነሃል በቃ ኢየሱስን እመን ትለኛለህ። ምን ይህን ማስተማሩን ምን አመጣው? ዋይ ዩ ገነ ቲች ሚ? ለምን ታስተምረኛል? what is your reason? ድነሃል በቃ ክርስቶስ አዳኝ ነው ብለኛል፣ አውቀሃል ብለኛል። ኦኬ እና ምንድን ነው የምማረው? ምንድን ነው የምማረው? ይችን ስለሚያውቁ ላጥ ብለው ይሄዳሉ። በጸጋው ድናቸዋል ብለው ብዙዎቹን አበለሻሽተዋቸዋል። ስርዓት አልበኝነት ያለው አሁን ኦርቶዶክስ ቤተክርስቲያን ጋር አይደለም። ስርዓት አልበኝነት እንደፈለገ እነ ጮራ ጩሩሬ የሚባሉትን ሰብስቦ ሲያደርጉ ቲክታክ ፌስቡክ ላይ አሳያቸዋለሁ። በጣም የደነገጥኩበት ፓስተር ጻዲቁ ፕሬዚዳንት የነበረው ለረጅም ጊዜ ያደረገውን ነገር እነ ፓስተር ጭሮ ጋር ምናምን አብረው ሲጭሩ አየኋቸውና ተደንቄ ልሞት። እግዚአብሔር በሚያውቀው በጣም ተደንቄ ምንድን ነው የተፈጠረው ብዬ ለማየት ሞከርኩኝ። እናንተም እንድታዩት ስለምፈልግ ነው። እና ምንድን ነው ፍላጎታቸው? ምንድን ነው ያሰቡት? ምን እያደረጉ ነው? ምንድን ነው የሚያከናውኑት የሚለው ነገር ጋር ግራ ያጋባል። ስለዚህ እስቲ የታሉ እዚህ ጋር ነበረ። እንደው አንዳንዴ እኔ ሪፖርት ሳደርግባቸው መልሰው ያጠፉብኛል። ለምን እንደሆነ ግራ ይገባኛል። ይኸው አጥፍተውታል እንጂ እነ ፓስተር ጭሮ ምናምን የሚባሉ ዱርዬዎቹን ሰብስቦ አብሯቸው ሲሆን አይቻለሁ። አሁን የምምለው ምንድን ነው? እንዲሁ በጸጋው ድናችኋል ከተባለ ለምን የደህንነት ትምህርት አስተምረኛል? ፎወል እንድድን አይደለ እንዴ? ራሱን የቻለ ስራ ነው። ያ እንድድን ካስተማርከኝ ያ ስራ ይባላል። እንድድን ካስተማርከኝ በደፈነው አልዳንኩ። አስተምረኸኝ ነው ካስተማርከኝ ያ ስራ ይባላል። እኔ ከየት ቦታ እንደሚያደርጉት ግራ ነው የገባቸው። ቃሉን ታዲያ እሱ ስራ አይደለም እንዴ? ቃሉን ማወቅ ስራ አይደለም? ይሁላ ሰው የሚባዝነው ቃሉን ባለማወቅ አይደል እንዴ?
ስለዚህ ምን ይለዋል አሁን? ስለ ተራብክ ገነት አትገባም የሚልም መጣ። ብላ አባቴ ብላ፣ አሳማ ብላ፣ አይዞ ብላ አንተ አሳማህን። እናንተ ቤት አሁን አዋጅ ተጀምሯል። እንግዲህ ትታነቅ እንደሆነ ያለው አዋጅ አውጀዋል። የጾም አዋጅ 1 ወር ጹም ተብሏል። ታንቀ ትሞታለህ። አዋጅ ሲያውጁ ደግሞ አንድ ላይ ማወጅ አይችሉም እኮ። አሁን ሙሉ ወንጌል ነው ያወጀችው። ሙሉ ወንጌል ብቻ ነው የምትጾመው። መካነ ኢየሱስ አይጾምም፣ ቃለ ሕይወት አይጾምም፣ ዘንጥ በክርስቶስ አይጾምም፣ መሰረተ ክርስቶስ አይጾምም። አዋጁ ራሱ ለየግል የፉክክር ቤት እንጂ የአምልኮ ቤት አይደለም። ነገ ደግሞ ትወጣና መካነ ኢየሱስ አይኔ ደግሞ ለ15 ቀን አውጃለሁ ትላለች። የመካነ ኢየሱሱ ለብቻ ይጾማል፣ ሌላው አይጾምም። እንዲህ እየሞከርኩ ነው የሚባል እምነት ቢቀር ጥሩ ነው። አይጠቅማችሁ። እየሞከርኩ ነው ሳይሆን በስነ ስርዓት ጾሞ ጸልዮ አብሮ ሆኖ አምልኮ መግባት ያስፈልጋል። ያ ነገር ያስፈልጋል ብዬ አስባለሁ። እና ያንን ነገር ብታደርጉ ጥሩ ነው። ቴዲ ሐዋሳ ምን እያደረገ ነው? ባይዘዌ ግን ሰብስክራይብ የሚለው ቃል ከእንግሊዝኛ ቃል የመጣ ሲሆን ትርጉሙ ተመችቶኛል፣ ተስማምቶኛል፣ አመሰግናለሁ ማለት እንደሆነ ታውቃላችሁ። ጃኒሻ ቪዲዮ ለቃለች፣ ደስ ብሎኛል። ምን አድርጋለች? ለቃ ደህና ነኝ፣ ሰሞኑን እመለሳለሁ፣ ይህን ፎሎ አድርጉኝ ብላ መፖሰቷ ተደስቻለሁ። ትግላችን ፍሬ ስታንዳርድ ያስከብረዋል። እኔ አሁን አዶናይ በልጦናል ሶሻል ሚዲያ ላይ ሃንድስ ዳውን። ለወሬ ጊዜ የሌለው ልጅ ሆኖ ተገኝተዋል። ፈንዳ ትክታክ ላይ ያለ በሙሉ ተሰቅለሙት። በቃ ተቀይሯል ልጁ። ጊዜ የለውም ለወሬ። ልጁ ስራ ላይ ነው። አብረን እዚህ እንተከተካለን፣ እንሸቀላለን። ችግር የለውም። አይዞን ጂጂ፣ እንሸቀላለን። አይዞን እንሸቅላለን። ሰርጀሪ ቤታዮ እንሸቅላለን። አይዞሽ ሊያ ሆዴ ከርሴ እንሸቅላለን። አይዞሽ እንሸቅላለን። አዶናይ ሌቭሉ አልፏል። አዶናይ የእሱን ጨርሶ የሌላ ሰው ህይወት እየቀየረ ነው። ፓስተር የማይሰራው ቄስ የማይሰራው ሼክ የማይሰራው ስራ አዶናይ ጀምሯል። ስለዚህ ደን ስለዚህ የጂጂን ንዴት የወርቅ የምትባለው ንዴት እረዳ። እኔ አንደርስታንድ አደርጋለሁ። እንዴት ኦሮሞ እንደዚህ የለም፣ ከየት ታመጫዋለሽ? የኦሮሞ ልጅ ኦሮሞ ፈርስ ሲባል ያደገ እንጂ ኢትዮጵያ ፈርስ ተብሎ አላደገም። አሁን ነው ኢትዮጵያ የሚሉ ኦሮሞዎች የተፈጠሩት እንጂ እኛ በምናውቀው ሰዓት ቆራጣ ካርታ አንገቱ ላይ አድርጎ ኦፒጆሌ የሚል እንጂ አብዛኛው ሶሻል ሚዲያ ላይ ኢትዮጵያዊ ነን የሚል ኦሮሞ ወፍ አልነበረም። ወፍ ጸባችን እሱ ነበር። ጸባችን አሁን የተጀመረች ኦፒጆሌ እንጂ ለ4 ኪሎ ሲገባ የመጣ ዋቴ እንጂ ምንም ኢትዮጵያዊነት የሚታይበት የኦሮሞ ፖለቲካ አልነበረም። ምንም አፈር የበላ ቆሾ ቆምቦሬ ፖለቲካ ነበር ኦሮሞ የነበረው። እውነቱን ነው የምነግርህ። ቆሾ ቆምቦሬ አፈር የላሰ እካክ የሆነ ፖለቲካ ነው ይዞ የመጣው። ግን አሁን 4 ኪሎ ሲገባ እኛ ኢትዮጵያዊ ነን፣ እኛ ሀገራችን ነው፣ እኛ በዚህ ወጥተን ሄድና ሹሉቅ አንሸውድ። እንደዚህ አይነት ውሸት አይጠቅምም። የምናውቀው ነገር ስላለ ተውት ኢትዮጵያዊነትን። እርሱ ለአማራ ልጆች ፖለቲካ ለማስተማር ስለ ኢትዮጵያዊነት ስለ ባንዳነት ሊናገሩ ይፈልጋሉ። እውነቴን ነው። ሹሉቃ ሄድና ገመችሻን ሸውደው ይቀልዳል እንዴ ወሬኛ። ስለዚህ እውነቱን ይዘን ማውራት ነው ያለብን። ኢንፍሉዌንስ ማድረግ አልቻላችሁ እንዴ? ይኸው የተዘረፈ ብር በአደባባይ ላሳያችሁ። የተዘረፈ ብር በአደባባይ እስቲ ላሳያችሁ። ምን በጣም ኢትዮጵያን እኛ ነን የምናውቃት ብላችሁ መሰከሳችሁ እንደ ኢትዮጵያን ሰንደቅ ዓላማ እንኳን ትይዛላችሁ። አሁንም እንኳን አትይዙትም ወሬኛ። ቀድም ይቅርታ እነ ፓስተር ጭሮ መጣ። አሁን ደግሞ ቆይ የነ ጭሮን አንዴ ላሳያችሁ። ይኸውልህ
ጭሮ ነው ያት ፓስተር ፕሮፌት ጭሮ ይሄ ፓስተር ጻድቁ የሚባለው ነው። የዘይን ነጋዴ ዱርዮች ጋር እኚህ ፓስተር ጻድቁ መገኘቱ በጣም ያሳፍራል። በጣም አሳፋሪ ስራ እኔ በህይወት ያየሁት ይሄ ነው። ከሌባ ጋር ፕሮፌቲክ ዳንስ ከሚል ጋር ሲሞት እኔ ሲሞት ወደ መላእክትነት ነው የሚቀይረው ሚራክል መኒ ይሰጣቸዋል የሚል ከብት ገመዳፍ ሲጫወቱበት ክርስትናን ታያላችሁ። ኤኒዌይስ እንዳልቀላቅለው ቅድም ስላጣሁት ነው፣ ግን ላሳያችሁ፣ ይሄኛውን ላሳያችሁ ምን ሲያደርጉ እንደሚውሉ ገንዘቡ እንዴት እንደሚጫወትበት ላሳያችሁ። ኦሮሚያ ላይ እንዴት ገንዘብ እንደሚዘረፍ እንዴት እንደሚጫወቱበት ማየት ነው። በጣም ያሳዝናል። ይህ እና ልነግራችሁ የምፈልገው ሀገርን የመቀየር ብቃት አላችሁ ብዬ አላስብም። ሌላውን ያካተተ ሀገርን ወዳድ የሀገር ማንነትን ያለው ስራ ብትሰሩ ጥሩ ነው። ለእናንተ የማያሰድብ ስራ፣ የማያዋርድ ስራ ብትሰሩ ጥሩ ነው እና በሌብነት ነው የተሰማራችሁት። የሀገር ፍቅር የላችሁ። ይህንን ነገር አስተካክሉት እና እንደዚህ አይነት ተራ ነገር ይዘው መጥተው ስለ ኢትዮጵያዊነት ኮምፕሊትሊ ከጠየቃችሁኝ ከ4 ኪሎ ከመግባታቸው በፊት የኢትዮጵያዊነትን አልተቀበሉትም ነበር። አሁንም የምናገረው እሱን ነው። በኢትዮጵያና በኤርትራ መካከል ባለው ጦርነት ላይ አማራ እጁን እንደማያስገባ 100% ሆኜ ይናገራለሁ። 100% ትግራዋይ እጁን እንደማያስገባ 100% ሆኜ ይናገራለሁ ስለማውቀው። የደቡብ ልጅ 50-50 ነው። ጆሮንም ይዘው አፍሰው ሊያስገቡት ይችላሉ። ለምን ብትለኝ ምን ተጠቅመው ነው የአማራ ልጅ የሚያግዛችሁ? ለምን ጉዳይ? ኤርትራ ደርሶበት አያውቅ። የኤርትራ ህዝብ አማራን አልነካ። ቢያንስ ትግራዋይ ነክቶኛል ሊል ይችላል። አማራ አልነካው። ለምን ብሎ ነው የሚገባው? ስለዚህ ማስተዋል ያስፈልጋል። አንዳንዴ ጦርነት ስታውጅ ምን ስታውጅ ህዝብ አንድ ነው ወይ? የህዝብ አንድነት አለ ወይ? ኤርትራውያን አጋረንቲ ውጭ ያለው ገብቶ ይዋጋል። 100% ነው የምናገረው። ኤርትራዊ በሀገሩ ጉዳይ አይደራደርም። የኢትዮጵያ ጉዳይ ግን ጥያቄ ምልክት ውስጥ ገብታለች ኢትዮጵያ። አንዱ የሚጨፍርባት፣ አንዱ ደግሞ የሚያለቅስባት። ስለዚህ ይሄንን ነገር ብታስተውል እንደ መንግስት ባዶ ፉከራ ገደል ሊጥል እንደሚችል እርግጠኛውን ይናገራለሁ። ስለዚህ ጥሩ አይደለም። እንደ ሀገር እየተራበች ነው። እንደ ሀገር እየተራበች ነው። ከአንድ ክልል ወደ አንድ ክልል ለመሄድ ጥያቄ ምልክት አለው። እንደ ሀገር የተሰራ ነገር የለም። የመንገድ ብልጭልጭ ነገር ተሰርቷል። እውነቱን ነው የምናገረው። የመንገድ ብልጭልጭ ነገር መንገድ፣ መብራት ምናምን ተሰርቷል። ሀገር ተቀየረ ማለት አይደለም። ሜጋ ኢንፍራስትራክቸሮች አባይ እስካሁን የመብራቱን ጉዳይ አልቀየረው። አባይ ተገድቧል ተብሏል። ደስ ብሎኛል። እጅግ የሚደንቅ ነገር ነው። ነዳጅም ሞቷል ተብለናል።
ሁለቱም እየሰሩ አይደለም። አባይ ተገድቧል፣ ነዳጅም ወጥቷል። ነዳጅ ከወጣ ነዳጅ ዋጋ ይቀንሳል አይደል? መብራት አልቀነሰ። የመብራት ኢትዮጵያ ላይ እየመጣ አይደለም። ውሃ ብትለው ውሃ የለም። ነዳጅ አሉ ነዳጅ የለም። ወሬው ብቻ ስለሆነ በጣም 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 የሚገርም ነገር እንደሆነ እያየው ነው። እና ያንን ነገር ብታስተካክሉት መልካም ነው። ስለማይጠቅማችሁ ይህ በተግባር የኢትዮጵያ እኔ ከመብራት ይልቅ ይሄ መንገድ ላይ ከሚበራው መብራት ይልቅ ለገበሬው ማዳበሪያ ቢሰጠው ይጠቅማል ባይ ነኝ። ለገበሬ ማዳበሪያ ተግባባን። ለገበሬ ማዳበሪያ ቢሰጠው ደስተኛ ነኝ። ምክንያቱም አብዛኛው አርሶ የሚበላ ነው። ስለዚህ የኢትዮጵያ ሕዝብ ዳቦ ይበላ ነበር፣ እንጀራ ይበላ ነበር። ያንን ነገር እየሰሩበት አይደለም። ይቻው ምርጫ ስትደርስ ኢትዮጵያ የሚጫወቷት ጭውቴ ሊመጣ ይችላል። ጦርነት ሊመጣ ሲል የኢትዮጵያ ሕዝብ አንድነቱ የሚፈለገው ለጦርነት ብቻ ነው። አልቀበልም። ናና ብልጽግና ቻሌንጅ አድርጉኝ ፕሊስ። ብልጽግና ኑና ቻሌንጅ አድርጉኝ። ለጦርነት ብቻ ሲሆን ኢትዮጵያውያን አንድነን የሚባለውን ነገር አልቀበለው። ሊበላ ሲል ሊጠጣ ሲል ነገሮቹን ለማስተካከል ሲልስ አንድነት አለ? የለም። አንድነቱ ምን ላይ ነው? ለጦርነት ለመማገድ ሲሆን ኢትዮጵያ ሀገሬ አለን ምናምን እያሉ ዋቴ ያደርጓቸዋል። እና ጥንቃቄ አድርጉ ለማለት ፈልጌ ነው። ለኢትዮጵያውያኖች ፖለቲከኛ አላችሁ፣ የብልጥግና ፖለቲከኞች ካላችሁ ብልጥግናዎች ንጉብ ውስጥ ስለዚህ አስተካክሉት። በኋላ የባሰ ነገር ሳይመጣ አስተካክሉት። ጦርነት ከተጀመረ በኋላ ምናልባት ፋኖ ወደ 4 ኪሎ ሊመጣል ይችላል። ቀጥታ ወደ መንገዱ ነው የሚሄደው። አንተ ወደዛ ስትሄድ አብዳል እንዴ? አስተውሉ። እዚህ ጋር ያልጨረሳችሁትን ጉዳይ አጋርመንትዩ ነገር ተገልብጦ እንዳታገኙት። ህወሓት ባላሰበችው ጊዜ ቦታዋ ተነጥቃለች። ባላሰበችውና ባላለመችው ጊዜ እስካሁን ህወሓት ይቆጫታል። የእግር እሳት ሆኖባታል። ባላሰበችው ጊዜ ተነጥቃለች ስልጣኗን። አብቹን አሻንጉሊት እንዲሆን ነው የፈለጉት። አሻንጉሊት አልሆነም። ስለዚህ አሁንም ይሄ የንጹሐን ደም ስለሚጣራ በተለይ የአማራው ንጹሐን ደም ስለሚጣራ ነገሮቻችሁ ተቀይረው ብዙ ነገሮቻችሁ ሊበላሽ ስለሚችል አስተውሉ። የመንግስት ሰዎች ቀና ብላችሁ አስቡ። እቺ ለታሪክ የምትቀመጥ ምንድናት? ቪዲዮ ናት። ባላሰባችሁት መንገድ ስልጣኑን ለቃችሁት ጉድ እንዳትሆኑ። ሀገር ሳይስማማ ወደ ኤርትራ ለጦርነት መሄዱ ዋጋ ትከፍላላችሁ። ባይዘዌ ግን ሰብስክራይብ የሚለው ቃል ከእንግሊዝኛ ቃል የመጣ ሲሆን ትርጉሙ ተመችቶኛል፣ ተስማምቶኛል፣ አመሰግናለሁ ማለት እንደሆነ ታውቃላችሁ። ብልጽግና ከኤርትራ ጋር ጦርነት የጀመረ ጊዜ ነው። ጋራንቲድ። አሁንም ልድገመው፣ እቺን በደንብ አድርጌ ልመስከር። ብልጽግና ከኤርትራ ጋር ጦርነት የጀመረ ጊዜ ፋኖ 4 ኪሎ ይገባል። መሳቅ ይቻላል። በፊትም መዋቶች ሲሉ ነበረ፣ እናንተ በርገር እየበላችሁ ለፍልፉ ሲሉ ነበረ። አሁን ዊልቼር መግዣ አጠዋል። ዊልቼር መግዣ አጠዋል። አሁንም እናገራለሁ፣ ለፋኖ ቆንጆ ክትፎ ጥብስ የምታቀርብለት ፋኖን እናንተ ወደ ኤርትራ ስትዘምቱ ነው። ገስዋት መከላከያ የአማራን ሕዝብ እየበደለ እየደበደበ እንትኑን ሁላ ላሳያችሁ፣ በቪዲዮ ላሳያችሁ። እህሉን ሁላ እየበተነበት ነው ያለው። እህሉን ሁላ ላሳይ በቪዲዮ እህሉን እህሉን መከላከያ ይህን ነው የሚያደርገው። አማራው
በጣም አሳፋሪ ነው። በነገራችን የካቲት 12 አዲስ አበባ ላይ በተፈጸመው ግፍ ዘክር ቪዲዮ ለመስራት ስዘጋጅ ነው ይህንን ቪዲዮ ያየሁት። በ1929 ዓ ም ከ30 ሺህ እስከ 32 ሺህ የሚጠጉ ኢትዮጵያውያን አዲስ አበባ አልቀዋል። በሁለተኛ የጣሊያን ወረራ ብዙሀን ኢትዮጵያውያን ተጨፍጭፎ በጣም አሰቃቂ ድርጊት ነው ኢትዮጵያ ውስጥ የተፈጸሙ። ይህንን ቪዲዮ ሳይ ከዛ የተናነሰ ኢትዮጵያውያን ሆነው በገዛ ወገኖቻቸው እንዲህ የሚያደርጉ ከሆነ ከጣሊያን ግፍ በምን ይተናነሳል? ከጣሊያን አሰቃቂ ጭቆና መከራ በምን ይተናነሳል? በምንም አይተናነስም። ይህንን ሳይ የካቲት 12 የተፈጸመውን ግፍ የሚዘክር ቪዲዮ ለመስራት አስቤ የነበረውን ተውኩት። ግን እውነት ለመናገር ምግባቸውን እንደዚህ እያደረገ እያለ በእርግጠኛው እነግርሃለሁ መከላከያ በአማራ ክልል ስታልፍ የአማራ ሕዝብ እየደፋ መሳሪያን ይቀበላል። እርግጠኛው ነው ነገር እንደዚህ አይነት ነገር እየሰራችሁ ህዝቡን እያስለቀሳችሁ ህዝቡን ጎተራውን እየገባ እያወጣ እየደፋህበት ለኢትዮጵያ የሚዘምት አማራ ልጅ እንደሌለ አስረግጬ እነግርሃለሁ። ስለዚህ ከአሁኑ ተጠንቀቁ። ከአሁኑ የምትሰሩት ነገር መከላከያ ቁማር በአማራ ህዝብ ላይ አትጫወትም ከዚህ በኋላ ይህን ነው። ስለዚህ እስቲ ብልጽግና ጀግንነትን እናየዋለን። ኃይል እግዚአብሔር ነው። የንጹሐን ደም ያለቀው ይጣራል። ስለዚህ አሁንም የምናገረው ንግግር ምንድን ነው? አማራ ከሌለበት ማንም ኢትዮጵያ ላይ ማሸነፍ አይችልም። ዲስ ኖቦዲ ኢትዮጵያ ላይ በሶሻል ሚዲያም ራሳችሁ የተናገራችሁት ዶክተር አብይ ወጥቶ የተናገረው ፋኖ ጀግና ነው ምንም ጥያቄ የለውም እየተባለ ሲወደስ የነበረው ፋኖ እንጂ ሌላ አይደለም። ስለዚህ አሁንም የምነግራችሁ ምንድን ነው? የአማራው ህዝብን በደል የትግራይ ህዝብን መበደል አቁሙ። ይህንን ነገር ካላረጋችሁ ወደ ጦርነት ስትገቡ ይችን ቃል ለታሪክ አስቀምጧት። አማራ ስልጣን ይዛል። አማራ ስልጣኑን ይዛል። ይችን ቃል ለታሪክ አስቀምጧት። ለታሪክ ትቀመጥ። ይች ኤርትራ ከኢትዮጵያ ጦርነት የጀመረች ጊዜ አማራ ባለስልጣን የሀገር ባለቤት ይሆናል። ይህን የምናገርበት ሪዝን ከማያቸው ነገሮች ነው። አማራን ያላካተተ ሀገር ምን ሊሆን አይችልም? ሀገር ሊሆን አይችልም። ስለዚህ ይሄ በጣም ጥሩ ነገር ነው። ምክንያቱም ምን ማድረግ ይችላሉ? የአማራ ልጆች ከኤርትራ ጋር አላያንስ ከፈጠሩ፣ ምክንያቱም ፈጥራለች ኢትዮጵያ ብልጽግና ከኤርትራ ጋር አላያንስ ፈጥራ ነበር። አላያንስ ፈጥራ ትግራይን በምታዩት መልኩ ህወሓትን አጥፍታታለች። አማራ ከኤርትራ ጋር አላያንስ የማይፈጥርበት ምንም ጉዳይ የለም። ካያችሁት እየሰሩም ነው የአማራ ልጆች ግባና ጠይቀው አብዛኛው ይሰራሉ። ስለዚህ ብታስተካክሉ ጥሩ ነው። ብታስተካክሉ ጥሩ ነው። የአማራን ህዝብ መበደል አቁሙ። አማራ ህዝብን መግፋት አቁሙ። በጣም ብዙ በደል አይተናል። የአማራ ባለሀብቶችን እንዴት እንደምታሰቃዩ አይተናል። የአማራ ባለሀብትን እንዴት አድርጋችሁ እንደምታሰቃዩ አይተናል። ስለዚህ የአማራ ልጆች አጋራንቲ ያንን ነገር ያደርጋሉ ብዬ አስባለሁ። አንዴ ጠብቁ። ኑና እስቲ ይሄ ነገር ልክ አይደለም የምትሉ ብልጽግናዎች ካላችሁ፣ ብልጽግናን የምትደግፉ ካላችሁ ኑና እንነጋገር። ደስ ይለኛል። ኑና እንነጋገር። ብልጽግና የሆናችሁ ወንድምናቶቼ፣ ወይዬ ዌብሳይት ብልጽግና የሆናችሁ ወንድምናቶቼ ኑና አሁን ባለው ሁኔታ በማየው ነገር በጣም 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 ኢትዮጵያ ላይ የሚፈጠረው ነገር እኔ ጦርነቱ ባይኖር ደስተኛ ነኝ። ጦርነት ባይጀመር ደስተኛ ነኝ። ጦርነት ከተጀመረ አማራ ጸሎት ላይ ነው። እርግጠኛ ሆኜ ነው አማራ ጸሎት ላይ ነው። ምን እንዲሆን ይሄ ጦርነት እንዲጀመር በጣም ጸሎተኛ ያደርገዋል። ሲጀመርማ ለሱ ተጠቃሚ ነው።
ስለዚህ ብልጽግና የሆናችሁ ኑና እስቲ ቻሌንጅ አድርጉኝ። አረ ቢና ብልጽግና ካልሆነ ግን ትወርዳለህ። ብልጽግና ከሆነ ደስታዬ ነው። አዎ ወረድክ። ኦኬ ለዝገው ብልጽግና ኑና እንነጋገር። ስለዚህ በጣም 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 አስቸጋሪ ነው። በደስታ እንነጋገር። ረዛው ዳሞት እኔ አማራውን እያልኩ አይደለም፣ ከብልጽግና ጋር ነው መነጋገር የምፈልገው። ብልጽግና ጋር ነው መነጋገር የምፈልገው። ለምን ብልጽግና ይሄ አቅሙ አለኝ ብሎ ነው የመጣው። ፉከራ አለ፣ ብዙ ነገር አለ። ስለዚህ ለሚነው ኑና እናውራ። ይሁንዬ እንዴት ነህ? ሰላም ነው። ብልጽግና ነው ብራዘር። አሬ የኔ አባት መረጃ እያወጣብን ስለሆነ ነው እንጂ ሰለማ ያው አማራው ጦርነቱ ቢነሳ ደስተኛ ነው ምናምን አልክና ያ እነሱን ነው ብልጽግናዎችን ለመጠየቅ ነው። ያ እና መረጃውን እኔ ደስተኛ ነን። አዎ ማንኛውም ያውቃል። ግን እንደዚህ ኖ ከአማራ ጋር ማስጠቆር አያስፈልግም። ኖ የአማራ ህዝብ እንዲጠቆር አይደለም። እኔ ጥያቄ ነው ይግባ። ዝም ብለህ ሚስጥርን መተህ ልትዘረግፍ ነው አንተ። አልፈለግኩኝም። እሱ ይህ ማስተዋል የሌላችሁ ለዛ ነው የምትደበሩኝ። ለዛ ነው ብልጽግናን የፈለግኩት። የራስን ነገር ትዘረግፋለህ። ምን አይነት ሰገጤ ናቸው በጌታ። እኔ ብልጽግና ነው የፈለግኩት። ለዚህ ነው አትችሉም ፖለቲካ ምላችሁ ወሬኛ። መቀበል ያለብህ ኢንፎርሜሽን ከብልጽግና ነው። መሀይም ኑና እስቲ ኤክስፕሌን አድርጉልኝ። ኧረ ምን አለ አንዱ ኦርቶዶክስን እንድትቀበለው ኦሮሞን መስደብ ታውቆባል። ወላዋይ በሽተኛ ምን ያገናኘዋል ከኦሮሞ ህዝብ ጋር? ኦርቶዶክስ ሙስሊም ጠል ነው። የሙስሊም ኦርቶዶክስ ምን ይቅርታ፣ የኦሮሞ ኦርቶዶክስ ምን ልትለው ነው? የኦሮሞ ኦርቶዶክስ ምን ልትለው ነው ብራዘር? ባይዘዌ ግን ሰብስክራይብ የሚለው ቃል ከእንግሊዝኛ ቃል የመጣ ሲሆን ትርጉሙም ተመችቶኛል፣ ተስማምቶኛል፣ አመሰግናለሁ ማለት እንደሆነ ታውቃላችሁ። ምን እያጨሳችሁ ነው በጌታ? የታ ላይ እንድትመጡ ነበር። አይ ብልጽግናዎችም ጎበዞች ናቸው፣ አይመጡም። ቢመጡ ደስ ይለኝ ነበር። ለምን በዚህ ነገር ላይ ያውቃሉ። እነሱ የሚያውቁት ነገር ምንድን ነው? ማንም የላችሁም ሶሻል ሚዲያ ላይ ማንም የለም። አሁን የኦሮሞ ልጅ እኔ ምን አደረገኝ? የኦሮሞ ልጅ ቤተሰብ ነው። ምን አደረገኝ? ስለዚህ ኦሮሞን የሚያስነካ ምንም ነገር የለም። ኦሮሞ ብልጽግና አያቸው አይደለ? ብልጽግና በምንም በኩል ላይ እንደማይገቡ በምንም ነገር ላይ ብዙ ጊዜ እጃቸው እንደማያስገቡ ያውቃሉ። ለምን ያስጠቁራቸዋል? ለምን ኢንፎርሜሽናቸው ባዶ ይገባል? ለዛ ነው። እና አስተውሉ ለማለት ነው። ሌሎቻችሁ ማስተዋልን የመሰለ ነገር የለም። አይ ደግመላ ከወጣ በኋላ ደግመማ አልክ ላስገባችሁ ነበር። የላችሁም። ሌሎቹ ብትኖሩ ደስ ይለኛል። ኢትዮጵያ ላይ የተመሰረተ ፓርቲ ስለሌለ
በዓለም ደረጃ ሊያስጠይቀው ይችላል። ከማን ጋር ነው የምትወዳደረው ተብሎ። ስለዚህ ለራሱ ብዙ ነገር ሊያበላሽ ይችላል ባይ ነኝ። ያን ነው ምለው። እንደ መንግስት